ሰላም ሰላም ውድ የኢትዮ ሀበሻ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁ? ሰላም ብያለሁ። ሁላችሁንም ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ለሌሎች ታጋሩ ዘንድ እንደ መግቢያ በተለመደው መንገድ እጠይቃለሁ። ውድ አድማጭ ተመልካቾቻችን ዛሬ ሁለት ርዕሰ ጉዳዮችን ይዘን መጥተናል። አንደኛው ምናልባት እንደ መግቢያ ትንሽ ልላችሁ የምችለው ብዙ መረጃም ባይኖረኝ ማለት የሚወራለትም ጉዳይ ባይሆን እንደ መረጃ እንግዲህ የቲክቶከር አዶናይ እስር ደርሶናል። በትናንትናው ምሽት እንግዲህ አዶናይ ታስሯል የሚል መረጃዎች ወጥተዋል። በፌዴራል ፖሊስ ተጠርጥሮ እስር ቤት ገብቷል። እንግዲህ አዶናይ አሁን ላይ የእስሩ ጉዳይ ወይም ደግሞ ሊያሳስረው የሚችለው ጉዳይ ኤግዛክትሊ ፍርድ ቤት እስካልቀረበ ድረስ ምን ሊሆን ይችላል የሚለውን አላወቅንም። ግን ያው ከባለፈው የአወዛጋቢ ንግግሮቹ ጋር ተያይዞ የነበረው ጉዳይ እንደሆነ ለስር የዳረገው ሁላችንም የራሳችን ጥርጣሬ አለ። ይሄ ሰግድ ፋምስ የሚለው ጉዳይ ለስር ይዞበት እንደመጣ ወይም ጣጣ ይዞበት እንደመጣ ያየነው። እንግዲህ በልጁ ጉዳይ በተከታታይ ቪዲዮ ሰርተናል። ግን እኔ አንድ አሁን ያየሁት ወይም የታዘቡት ያለው ነገር ምንድነው? ዋቴቨር ኤኒ ኬዝ ሀብታም የሚሆን ድሃ አይ ዶንት ኖ ብቻ ታዋቂ ሰው መሆን ከበስተጀርባው ሌላ ጣጣ አለው እና በጣም ከባድ ነው። ይሄን ልጁም በእርግጥ ይሄ ፉጨቱን አብዝቶታል። እንደዚህ አይነት ሀብታም የሚሆንባቸው መንገዶች በዚህ አይነት ወይ ባይሄድ አሪፍ ነበር። እንግዲህ እሱ ምናልባት ሰገጤ ሊሆን ይችላል የዚህ አስተሳሰብ የዳረገው ይሄ አስተሳሰቡ ሊሆን ይችላል ብዬ አስባለሁ። ነገር ግን እዚህ የከፋ ወንጀል የሚሰሩ እጅግ በጣም በርካታ ሰዎች አሉ፣ እየሰሩ ያሉም አሉ። ትኩረት ከነሱ ላይ ቢሆን ይሻላል ብዬ ነው ማስብ። ልጁ ምናልባት ከሚናገረው ቃል አንዳንድ የማስታወቂያ ምናምን የሚመስል ነገሮች አሉ። ከሱ ውጭ ብዙ ለእስር የሚዳረገው ጉዳይ አለ ብዬ አላስብም። አሁን በሰራቸው ይሄ አንድ አመት ሁለት አመት በሰራቸው የቲክቶክ እንትኖቹ ላይ ይህን ያህል ለእስር የሚዳረገው ወይም ደግሞ ቢዳረገው እንኳን በጣም ትላልቅ ወንጀል የሰሩ ሰዎች አሉና ምናልባት ፎከስ እዛ ጋር ቢደረግ ሜቢ እንግዲህ የኢትዮጵያ መንግስት ተጽዕኖ ፈጣሪ ስለሆነ ይሄ ተጽዕኖ ፈጣሪነቱን ተጠቅሞ የማህበረሰቡን ወደ አልተፈለገ ነገር እየወሰደው ሊሆን ይችላል ወይም ደግሞ ሊወስደው ይችላል ብሎ ሊሆን ይችላል ያሰረው። እንግዲህ እሱን መንግስት ነው ምላሽ የሚሰጠው። ዞሮ ዞሮ አሁን የሰራው ይሄ በሚሰራቸው ቪዲዮዎች ወይም ንግግሮች ምናምን ከሆነ እኔ ብዙ ባይታሰር ባይ ነኝ። ይልቁንስ ልጁን መክሮ ዘክሮ ወደ ሌሎቹ ይሄ ምንድነው ሰውን በፖዚቲቭ ወይ እንዲያነቃ ወይም እንዲያነቃቃ የሚያደርግበት መንገድ የተሻለ ቢያደርገው ብዬ አስባለሁ እንጂ ልጁን የሚያሳስር ጉዳይ ታጥማች አለ ብዬ አላስብም። ዞሮ ዞሮ እንግዲህ እሱና ከአንድ አብረው ከምትሰራ ባልደረባው ጃኒ ከምትባል ልጅ ወይም ደግሞ በዋና ስሟ ስመኝ ከምትባል ልጅ ጋር ነው አብሮ ትናንትና በህግ ቁጥጥር ስር የዋለው። እሱን እስኪ የተከታተልን የደረሱበትን ወይም ደግሞ ለፍርድ ቤት ሲቀርቡ የምናሳውቃችሁ ጉዳይ ይሆናል። አድማጭ ተመልካቾቻችን ምክሬ ግን ምንድነው? ሀብታም ስትሆኑ ወይም ታዋቂ ስትሆኑ ፉጨት አታብዙ። አካሄዳችሁን ሁሉ በተገቢው እንቅስቃሴ በተገቢው መንገድ ሰዎችን በማይረብሽ እናንተንም ጭምር ይዞባችሁ የሚመጣውን ጣጣ ከበስተጀርባው አስባችሁ ቢሆን መልካም ነው ብዬ አስባለሁኝ። ይሄን ለማለት ነው። ሁለተኛ ወደ ውጭ ሀገር እንሄድና የአንድን ሀገር አስገራሚ ክስተት የወጣ መረጃ አለ። በሱ ጉዳይ እናገራለን። አብራችሁን ቆዩ። ሰብስክራይብ፣ ላይክ እና ሼር አድርጉ። አድማጭ ተመልካቾቻችን እወዳችኋለሁ።
አሁን እንግዲህ ወደ ሰሜን አውሮፓ ተጉዘን የላቲቪያን አዳዲስ መረጃዎች እንመለከታለን። ውድ አድማጭ ተመልካቾቻችን ኦብቪየስሊ ይህ በተለያዩ ሀገሮች ኢንፋክት ኢትዮጵያንም ጨምሮ እየተከሰተ ያለ ጉዳይ ነው። እንግዲህ ላቲቪያን እንደ መንደርደሪያ ወይም ደግሞ ትንሽ በጨረፍታ እንያትና በሰሜን አውሮፓ በጥልቅ ደኖቿ የምትታወቀው ላቲቪያ በባልቲክ ባህር ዳርቻዎቿና በታሪካዊቷ ወይም ዋና ከተማዋ ሪጋ የምትታወቅ የባልቲክ ሀገር ስትሆን የጀርመን፣ የፖላንድ፣ የስዊድን እና የሩሲያ ተጽዕኖዎች መሸጋገሪያ የሆነች የበለጸገ ታሪክ ያላት ናት። ዩሮን የምትጠቀም የፓርላማ ሪፐብሊክ ስትሆን የአውሮፓ ህብረትና የኔቶ አባል ሀገር ነች። ተፈጥሮን ፈጠራንና እንደ ታዋቂው የዘፈንና የዳንስ ፌስቲቫሏ ጠንካራ የባህል ሰዎችንም የምትመለከት ወይም ደግሞ ያፈራች የሰሜን አውሮፓ ሀገር ነች። የመካከለኛው ዘመን ቅርስን የሪጋ የድሮን ከተማ ከዘመናዊው የአውሮፓ ማንነት ጋር የምታዋህድ ላቲቪያ ዋና እውነታዎቿ ወይም ደግሞ መነጋገሪያ የሆኑ ዋና ዋና ጉዳዮቿ የእሷ መገለጫ የሆኑት ሪጋ ዋና ከተማዋ ነው። የቦታዋ በሰሜን አውሮፓ ከኢስቶኒያ፣ ሊቱዌኒያ እና ሩሲያ፣ ቤላሩስ እና የባልቲክ ባህር ጋር የምትዋሰን ሀገር ነች። የህዝብ ብዛቷ 1.9 ሚሊዮን የሚጠጋ ነው። በጣም ትንሽ ነው። ውድ አድማጭ ተመልካቾቻችን የዋና ቋንቋዋ ላቲቪያ ሲሆን ምንዛሬዋ ዩሮ ነው። መንግስት የፓርላማ ሪፐብሊክ ይከተላል። የባህልና ታሪክ ባለቤት ነች። ቅርስ የባልቲክ የጀርመን እና የምስራቅ አውሮፓ ተጽዕኖዎች ልዩ ድብልቅ ሀገርም ነች። ባህል በብሩህ ባህላዊ ባህሎቿ በተለይም የላቲቪያን የዘፈንና የዳንስ ፌስቲቫል እጅግ በጣም ታዋቂ ነው። ነፃነትን አግኝታ በሶቪየት ከተቆጣጠረች በ1991 ሉዓላዊነትን መልሳ አግኝታለች። ከአውሮፓ ህብረትና ኔቶ ጋር ተቀላቅላለች። ላቲቪያ የጂኦግራፊና ተፈጥሮዋ መልክዓ ምድር በአብዛኛው ጠፍጣፋ ሰፊ ደኖች ከ50% በላይ የሀገሪቱ ሐይቆች እና የባህር ዳርቻዎች አሏት። ይህም በአምበር የበለጸገች ሀገር አድርጓታል። ውድ አድማጭ ተመልካቾቻችን ዋና ዋና ገጽታዋ የሪጋ የድሮን ከተማ የዩኔስኮ የዓለም ቅርስ ቦታ ሲሆን የኪነ ጥበብ እና የመካከለኛውን ዘመን አርኪቴክትን ያሳያል። ህንፃዎቿ ኢኮኖሚና ማህበረሰቧን ስንመለከት ቁልፍ ዘርፎች የአይቲ፣ ግብርናና ቀላል ኢንዱስትሪና ቱሪዝም ዋና ዋና የኢንዱስትሪ የሀብት ወይም የኢኮኖሚ ምንጮቿ ናቸው። የላቲቪያ ህዝብ በባልቲክ ሲሆን ከሊቱዌኒያውያን ጋር በቅርበት የተሳሰሩ ሲሆን ከፍተኛ ቁጥር ያላቸው የሩሲያ ቋንቋ ተናጋሪ አናሳዎችም አሏት ይላል። እንግዲህ ውድ አድማጭ ተመልካቾቻችን በጨረፍታ ይሄን አልኳችሁ እንጂ ዋናው ጉዳያችን እንግዲህ የሚወስደን የወንዶች ጥረት በላቲቪያ ተከስቷል መባሉ ነው። ውድ አድማጭ ተመልካቾቻችን ይህን ላቲቪያ የወንዶች ጥረት አጋጥሟታል የሚለው በዓለም አቀፍ ዜና ጭምር ሽፋን አግኝቷል። ለ100 ሴቶች 86 ወንዶች ብቻ እንደሆኑ አሁን የወጡ መረጃዎች ያመለክታሉ። አዲስ የወጣው የላቲቪያ የስነ ህዝብ ዘገባ አገሪቱ ከባድ የጾታ ለመመጣጠን ገጥሟት እንደምትገኝ ያመለክታል። በአሁኑ ወቅት በአገሪቱ ውስጥ ለእያንዳንዱ 100 ሴቶች 86 ወንዶች ብቻ የሚሆኑ ሲሆን ይህ ልዩነት በተለይ በአዋቂና በእድሜ በገፉ የህብረተሰብ ክፍሎች ዘንድ ይበልጥ ግልጽ የሆነ የመጣ ጉዳይ ነው። በርካታ የላቲቪያ ሴቶች ይህንን አዝማሚያ ተከትሎ ከፍተኛ የሆነ ስጋት ውስጥ መግባታቸው ይነገራል። የአጋር ፍለጋ ችግር አንዳንዶች በህይወት ውስጥ ተስማሚ አጋር ለማግኘት እየተቸገሩ መሆኑን እየገለጹ ነው። ሴቶች የረጅም ጊዜ ማህበረሰባዊ ተጽዕኖ፣ ሌሎች ደግሞ የህዝብ ቁጥር የቀነሰ በመምጣቱ ምክንያት በሀገሪቱ ላይ ሊከሰት የሚችለው የረጅም ጊዜ ማህበራዊና ኢኮኖሚያዊ ቀውስ እጅግ በጣም እየተፈራ ነው። አሁን
ባለሙያዎች እንደሚሉት የዚህ የወንዶች እጥረት ዋና ምክንያቶች የሚከተሉት ናቸው ብለው የራሳቸውን መላምት ነው በእርግጥ ያስቀመጡት። አንደኛው ስደት ነው። ወንዶች ለስራ ወደ ሌሎች የአውሮፓ ሀገሮች በብዛት መሰደዳቸው የዚህ አንዱ ችግር ነው። የልደት ምጣኔ ሌላው ችግር ነው። በአጠቃላይ የልደት ምጣኔ መቀነስ በላቲቪያ በጣም እያጋጠመ ያለ ችግር ነው። የህይወት ዘመን የወንዶች አማካኝ የህይወት ዘመን ከሴቶች እጅግ በጣም አጭር መሆኑ ሌላው ችግር ነው። የላቲቪያ መንግስት ሰፊ የስነ ህዝብ ፖሊሲዎች በማዘጋጀት ላይ ቢሆንም ብዙ ሰዎች ይህንን ችግር ለመፍታት ኢላማ ያደረጉ ልዩ እርምጃዎች መውሰድ እንዳለባቸው ያምናሉ። እንግዲህ ውድ አድማጭ ተመልካቾቻችን ይሄ በእኛም ሀገር የሴቶችና የወንዶች አለመመጣጠን በተለይ በሆስፒታል አካባቢ ስለ ስነ ተዋልዶ ጥናት ያደረጉ ዘገባዎች ያመለክታሉ። ከቅርብ ጊዜ ወዲህ የመጣ ይሄ በአንድም በሌላም በጦርነት በተለያየ ምክንያት የሴቶችና የወንዶች ቁጥር አለመመጣጠን ወይም ደግሞ የሴቶች የቁጥር ብልጫ መውሰድ እጅግ በጣም አሳሳቢ ጉዳይ የሆነ የመጣ ጉዳይ ነው። የራሳችሁን ግምት ወይም መላምት ማስቀመጥ ትችላላችሁ። ከፈለጋችሁም እንግዲህ ወደ ላቲቪያ ሄዳችሁ የሚመስላችሁን ትዳር ይዛችሁ መኖር ትችላላችሁ። ውድ የኢትዮ ሀበሻ አድማጭ ተመልካቾቻችንን ይህን ለማለት ነው የምወደው። እጅግ በጣም ወዳችኋለሁ፣ እጅግ በጣም አከብራችኋለሁ። ሰብስክራይብ፣ ላይክ እና ሼር ያደርጋችሁ ሌሎች አጋሩ። ባይ ባይ።